አንቺ ለራስሽ ቫልዩ ሳሰጪ እንደፈለግሽ ስትሰደቢ እንደፈለግሽ ስትረገጪ በጮኝነት ዘመን just በቃ ያንን ሰው ይዘሽ ወደ ትዳር ለማስገባት ብለሽ አልፈሽ ያ ሰው እኮ ቢያገባሽ ራሱ ይቺ እኮ ክብረ ቢስ ናት ብሎ እኮ ነው የሚያስበው ምክንያቱም አንቺ ለራስሽ ያልሰጠሽውን ቦታ እንዴት እሱ ካልሰጠኝ ብለሽ እኮ መከራከራችሁ በጣም የተበላሸ ፍቅር ግንኙነት ውስጥ እያላችሁ ነገር ግን በቃ ማግባት አለብኝ ብላችሁ ወስናችሁ እንደውም ማግባት ስለማይፈልግ የፍቅር አጋራችሁ ባረግዝለት እኮ ያገባኛል ብላችሁ የምታስቡ ካልኩሌት ያያረጋችሁ ያላችሁ እህቶች ዛሬ ይህ ቪዲዮ ለእናንተ ነውና እስከ መጨረሻው አዳምጡኝ ዋጠር ያለች ቪዲዮ ነው የምሰራው ሶ እስከ መጨረሻው ብትከታተሉኝ ምናልባት ካላችሁበት አሁን ትክክል ያልሆነ መስመር ወደ ተሻለ ትክክለኛ ወደ ሆነ መስመር ትገባላችሁ ብዬ ስለማምን ነው ፍቅር ይበልጣል ይባላል ለማታቁኝ እንዴት ናችሁ ሁሉ መልካም ነው ዛሬ ስፔሻሊ ለሴቶች ነው በተለይ በማይሆን የፍቅር ግንኙነት ቶክሲክ በሚባል ሪሌሽንሺፕ ውስጥ ሆናችሁ ነገር ግን እድሜ ደርሷል ቤተሰብ እየጨቀጨቀኝ ነው ጓደኞቼ ቀድመውኝ አገቡ በሚል ምክንያት ለትዳር እየተንደረደራችሁ ያላችሁ አቢዚቭ የሆነ ሪሌሽንሺፕ ውስጥ እንደሆናችሁ ያወቃችሁ ሰው እየመከራችሁ ምን አይነት ፍቅር ነው አረ ይሄ እንደዚህ ልክ አይደለም እየተባሽ ነገር ግን በቃ ማግባት አለብኝ ብለሽ ትዳርን ኦክሲጅን በቃ ያለሱ መኖር አልችልም ብለሽ አምነሽ ወደዛው ይይርሽ ላለሽ እህት ይሄ የማስጠንቀቂያ መልእክት ነው በስሬ ብዙ ሰዎችን አገኛለሁ ብዙ ታሪኮችን እሰማለሁ ምክንያቱም የስነ ልቦና ባለሙያ ብቻ ሳይሆን አማካሪም ነኝ ፍቅር ግንኙነት ትዳር ላይ አማክራለሁ ስለዚህ ከምሰማቸው ስቶሪዎች በጣም በተደጋጋሚ የሚያጋጥመኝ ምንድነው ሪሌሽንሺፕ ስለተጀመረ ብቻ ትዳር መሆን አለበት ብሎ የሚያምን ሰው ጥቂት አይደለም ኦኬ ዓላማ አለው ሪሌሽንሺፕ ስንጀምር ተሳክቶልን ሰምሮልን ትዳር ለመመስረት ቤተሰብ ለመመስረት ነው ነገር ግን የማይሆን የፍቅር ግንኙነት ውስጥ ከሆነ ፊክስ ከማድረግ ይልቅ ሁሌ የምንነቋቆርበት ብዙ አቢዩዝ ብዙ የስሜት ጥቃት የአካል ጥቃት ያለበት የፍቅር ግንኙነት ተነጋግሮ ከመፍታት ይልቅ ቡጢ ስድብ ያለበት የፍቅር ግንኙነት በተደጋጋሚ እንደሆነ ያወቀን ወደ ትዳር የምናስበው ትዳሩ በምን መንገድ ይቀየራል ብለን አስበን እንዴት ነው ከእንደዚህ አይነት የፍቅር ግንኙነት ደና ወደ ሆነ ትዳር አመራለሁ ብላችሁ ተስፋ የምታረጉት ነው ወይስ ትዳር በራሱ ትልቅ አቺቭመንት ትልቅ ህይወት ሰክሰስ አድርጋችሁ ነው የምታስቡት ማለት በተሰቃዩም በተሰደቡም ሀዘንተኞችን ብትሆኑ ትዳር ስላላችሁ ብቻ በቃ መከበሪያና ደስተኛ የምትሆኑበት ቦታ አድርጋችሁ ነው የምታስቡት ብዙዎች እኮ ራሳቸውን አጥተዋል ትዳር ውስጥ ቋንቋቸው ተደበላልቀው ሀዘንተኞች ሆነው ደስታ ተነጥቀው በሰላም መኖር አቅቷቸው ምን ነው ያኔ ይሄን ሰውዬ የተዋወቅኩት ቀን እንደው በከሸፈ ኖሮ ያኔ እንደዚህ ሲለኝ ትቼው በሄድኩ ኖሮ ምን አለበት ልጆች ባይመጡ ኖሮ እኮ አሁን ላለውበት መስቀልቅል ነገር እንኳን አልገባም ነበር ለመወሰን ራሱ ይቀለኝ ነበር ብለው ብዙ እህቶች በጸጸት የሚኖሩ አሉ ፋይናንሻሊ ራሳቸውንም ስላልቻሉ መሄጃም ስላጡ ወይም ደግሞ ነገሮች ከብዙ ነገር አስበው ምናልባት አንዳንዶች እንደሚሉትም ለልጄ ብለው የቆዩ አሉ ግን አብዛኛው መጥፎ የሆነ ትዳር መነሻው በደንብ ስታጠኑት ከሪሌሽንሺፕ ነው እያዩና ብዙ እህቶች የሚገቡበት የምትገቡበት ሶ ምናልባት በዛ መስመር ውስጥ ያላችሁ ከሆነ እድሜ በኋላ ሴት ልጅ ላይ ጫና አለ አንቺ እንዴ እድሜ እኮ ቆሞ አይጠብቅም የሴት ልጅ እድሜ ደግሞ ታቂያለሽ የመውለጃም ምናምን ይባላል እና ፕሬሸር ያደርጋል ማበረሰቡ ቤተሰብ ደግሞ እንዴ የነንተናን ሰርግ በልቼ የነንተናን ልጅ ድሬማ አንቺስ መቼ ነው ይላሉ ከዛ ጓደኞችሽ ቀድሞሽ ሁሉም አግብተው ወልደዋል አንቺ ብቻሽን የቀረሽ አይነት ስሜት ይሰማሽና ያሹ ሪሌሽንሺፕ የማይረባ እንደሆነ ያወቅሽ ግን ከባዶ ይሻላል በሚል ወደ ትዳር ለማምራት መሞከር ማለት በኋላ ላይ የማይሆን ሲቹዌሽን ውስጥ ስትገቢ አማራሪ ፈጣሪንም ሁሌ ኮምፕሌን የምታደርግ ምን ነው ለምን ታውከኝ እምትል ሴት ነው የምትሆኚው የተጀመረ ሪሌሽንሺፕ ሁሉ ግዴታ ነው ትዳር መሆን አለበት ብሎ ማን ይነገረሽ ጥሩ ከሆነ ኦፍ ኮርስ ወደ ትዳር ነው ጥሩ ካልሆነ ግን ለራሽም ደህንነት ሲቀጥ ደግሞ ወደፊት ለምትወልጃቸው ልጆች የአእምሮ የአካል
የስነ ልቦና ደህንነት ሲባል ቆም ብለሽ ማሰብ ያለብሽ እጮኝነት ላይ ነው። የታመመ ሪሌሽንሺፕ ሳይታከም ወደ ትዳር ይዞ መግባት ማለት የታመመ ትዳር እንደመመስረት ነው። ያንቺን ስቃይ ማንም አይሰቃይልሽም። የገፋሽ ሰው ሁሉ በኋላ ሰፈር ስታረጊ ትዳር ውስጥ ገብተሽ ከንፈር ከመምጣት ባለፈ ምንም ሊያረግልሽ አይችልም። አይ የሷ ትዳር እንደዚህ እየተደበደበች ምናምን ከማለት ያለፈ ምንም ራሽሽን ነው የምታጭበት። ተስፋሽን ታጭበታለሽ፣ ህልምሽን ታጭበታለሽ፣ ትዋጫለሽ። የብዙ ሴቶች ታሪክ ይሄ ነው። ለማግባት በሚል በቃ አንዴ ሪሌሽንሺፕ ይዣለሁ በቃ ይቀየር ይሆናል የሚሉም አሉ። ያን ያልተቀየረ ትዳር ላይ በምን አይነት መንገድ ነው? መጀመሪያ እኮ ይላችሁ ጸብ አይኖርም እያልኳቸው አይደለም። ፐርፌክት የሆነ ሴፍ ሄቨን ነው ትዳር እንከን አልባ ነው እያልኳቸው አይደለም። ግን ቢያንስ ጤናማ ሪሌሽንሺፕ ግጭቶችን እንኳን በአግባቡ መፍታት የምትችሉበት ሪሌሽንሺፕ ነው። ግን ግጭቶችን መፍታት የማትችሉ ሰዎች ልክ እንደ ባቢሎን ሰዎች ቋንቋቸው የተደበላለቀ በምንም አይነት ነገር ስትነጋገሩ የማትግባቡ አቢዩዚቭ የሆነ የስሜት የአካል ጥቃት እየደረሰ እያየሽ ያንን ይዘሽ ወደ ትዳር ከቀጠልሽ ምናልባት መልቲፕላይ ታረጊዋለሽ ታበዣዋለሽ ህመሙን እንጂ አታክሚው። እንደውም አንዳንዱ ኢቭን በግድ እኮ ነው አግባኝ ብሎ የሚያረግዘው በግድ ለመያዝ ያዥ በቃ ይሄ ምንም እየተያዘ አይደለም ብዙ ቺት እያረጋ አይተሽዋል ሶ በቃ ትዳር ደግሞ ያስፈልግሻል። ምክንያቱም እነ ቤቲ እነ ሜቲ ደግሞ እንደዚህ ስል እኔ ነው የሚል ሰው እንዳይመጣ ጀስት ዝም ብዬ እኔም እያረኩኝ ነው። ሶ እነሱ ቀድሞሽ አግብተው ወልደዋል በቃ የተበለጥሽ አይነት ስሜት ቫልዩሽን ከሜሬጅ ጋር የማያያዝ የሆነ አንቺ ከነሱ እንደምታንሺ እነሱ ደግሞ ከነሱ የተሻሉ ስለሆነ ብለሽ አስበሽ ቫልዩሽን ከሜሬጅ ጋር ዋጋሽን ከትዳር ጋር አጣብቀሽ አገናኝተሽ እነሱ የተሻሉ መሆናቸውን ፊል አድርገሽ እኔም እኮ ማግኘት እችላለሁ ባል በሚል ሞቲቭ የሆነ ትዳር ላንቺ የተለየ ዋጋ ይሰጥሽ ይመስል ኦፍ ኮርስ ብዙ ሰው ባለ ትዳርን የሚያይበት እና ሲንግልን የሚያይበት ዋጋ እንዳይደለም which is እኔ ጥሩ ነው ትዳር እኔም ቫልዩ ሰጣለሁ። ይሄ ማለት ግን ስላላገባሽ የወረደ ቫልዩ አለሽ ማለት አይደለም። ደስታሽን በትዳር ላይ አትለጥፊው። በኋላ መታፈን አለ። ሰው ያለ ትዳር መኖር ይችላል። ያለ ሰላም ራሱን አጥቶ ግን ለመኖር በጣም ከባድ ነው። ትዳር ጥሩ ሲሆን የምትተጋገዙበት የምትተሳሰቡበት የምታድጊበት ህልምሽን የምትኖሪበት ነው። መጥፎ ከሆነ ደግሞ ማንነትሽን የምታጭበት የምትገፊበት የምትደሚበት የምታነቢበት ሲኦልም ይሆናል። ስለዚህ አንቺ ነሽ አስቀድመሽ እሱን ዲሳይድ የምታረጊው። ኦፍ ኮርስ ሁሉን ነገር አውቀን ጨርሰን አይደለም የምንገባው። ግን ቢያንስ በግጭት እንኳን በአግባቡ ተነጋግሮ መፍታት የምትችሉ ሰዎች መሆን መቻል አለባችሁ። ትዳር በአላማ እንጂ በግፊት አይመሰረት። what's your purpose? ምንድነው አላማሽ? እነ ቤቲ ስላገቡ ቤተሰብ ድግስ በልቼ እንትናን የጎረቤቴን አረባክሽ የኛስ መቼ ነው ስላለሽ የጓደኛሽ ኢንጌጅመንት ሪንግ ስለሚያምር እነዛ የምታውቂያቸው ጓደኞችሽ ሃኒሙናቸው ሲሸልስ ስለነበር የእንትና ቬሎ የተለየ ዲዛይን ስላለው ሰርግ ስላማረሽ መውለድ ስለፈለግሽ that's it። እዚህ ጋር ቶክሲክ ነው ፍቅር ግንኙነትሽ። ሁሌ አለቅሶ ለቅሶ ነገርኩሽ። ከሰኞ እስከ ሰኞ ሀዘን ነው ብዬሻለሁ። ኢቭን ከሳምንቱ ከኔክስት ዊክ ራሱ ተበድራችሁ ነው የምትጣሉት በሳምንት 8 ያልኩሽ ለዛ ነው። በእንደዚህ አይነት ሪውንድ በሆነ በተበላሸ ሪሌሽንሺፕ ምን አስመኝቶሽ ነው ያንን ሰው ለማግባት የምትመኙ? ከማይሆን ትዳር ሲንግልነት በጣም ቫልዩብል ነው። ሲንግልነት እኮ ብዙ የምናድግበት ራስሽን ዲስከቨር የምታደርጊበት ራስሽ ጋር የምትተዋወቂበት ሆቢሽን የምታሳድጊበት በስራም በትምህርት የምታድጊበት ነው። እርግማን እኮ አይደለም ሲንግልነት ባይዘው ቆሞ ቀር ምናምን ሲሉ አንዳንድ ሰዎች ይሄ አም ሶሪ ግን ማገናዘብ ያቃተው ሰው አስተያየትን ይዘሽ በዛ ግፊት እንዴት ትዳር ለመመስረት ትሞክራለሽ? በአላማ እንጂ በግፊት አይገባም ያልኩሽ ይሄ ነው። አላማሽ ምንድነው? ሰው ትዳር ለመመስረት ሲያስብ በአእምሮም በማህበራዊም በመንፈሳዊም በአካልም ጤናማ የሆኑ ልጆች
አሳድጎ እግዚአብሔርን እየፈራ ለማህበረሰቡ ጥሩ ትውልድ ኮንትሪቢዩት ያደረገ ለሀገርም ትልቅ አስተዋጽኦ ማኖር ነው ትዳር ዓላማ ከዛ ባለፈ ግን መጥፎ የሆነ የፍቅር ግንኙነት በጣም በቃ ሰላም የተናጋ ቤት ትመሰርቻለሽ ትዳርሽ ደስተኛ አይደለሽም አንቺ ሜንታሊ ትጎጃለሽ ከዛ ሜንታሊ ከተጎዳች እናት ጤነኛ ካልሆነ ሜሬጅ የሚመጡ ልጆች ደግሞ እነሱም የተጎዱ የልጅነት ቁስል ያለባቸው ከዛስ ከፍ ሲሉ አደገኛ ወንጀለኞች ወይም ሀዘንተኞች ለማህበረሰቡ ኮንትሪቢዩት ራሱ ምናረገው ለአገር ኮንትሪቢዩት ምናረገው ኢቭን የታመመ ቤተሰብን ቶክሲክ ሪሌሽንሺፕን ይዞ ወደ ትዳር ማመስረት ይሄ ነው የሚያጋጥመው ትዳር ሁለት ራሳቸው ላይ በመስራት ያሉ ሰዎች የሚመሰርቱት ተቋም ነው እንጂ በሌላው ሰው ህክምና ለመዳን የሚሞክሩ ሰዎች የሚመሰርቱት ተቋም አይደለም ብዙ ሰዎች ክፍተታቸውን ለመምላት ነው ትዳር የሚፈልጉት የሆነ በቃ ለመታከም እኔ ተጎዳው ሰው ነኝ ሰው ያስፈልገኛል እኔ ተገፍቻለሁ እኔ ፋይናንሻሊ እንደዚህ ሆኛለሁ እኔ ወጥ ምትሰራልኝ ሴት ፈልጋለሁ እኔ ውጭ ምግብ ሰልችቶኛል እኔ እንደዚህ በጣም በሰልፊሽ አቲቲዩድ ግን እንደዚህ አይደለም ትዳር ስለዚህ መጀመሪያ ወቂ በአላማ ነው የሚገባው ያልኩሽ ይሄንን ነው ራስሽ ላይ ሰርተሽ የምትገቢበት እንጂ ለመሰራት አይደለም ኦፍ ኮርስ ይሰራል እኮ ግን ራስሽ ላይ ሰርተሽ ያም ራሱ ላይ እየሰራ ሁለታችሁ ትገናኛላችሁ ከዛ በጋራ ትሰራላችሁ ቤታችሁን ነው እንጂ አንቺ ፍቃደኛ አይደለሽም ራስሽ ላይ ለመስራት ያም አጋርሽ ፍቃደኛ አይደለም ራሱ ላይ ለመስራት ከዛ ትዳሩ ምን ሊሆን ነው ምን ተጠብቃላችሁ ለመስራት ፍቃደኛ ካልሆነ ሰው ጋር እንዴት ነው የምትሆኑት በጣም ሰልፊሽነት የነገሰበት ራስ ወዳድነት የነገሰበት ለሰው ስሜት ቦታ የማይሰጥበት ግጭት የበዛበት ፍቅር ወደ ጎን የተደረገበት ግለኝነት በጣም ከመጠን በላይ ያንሰራራበት ቤት ነው የሚሆነው ልጆች ምን ይያዩ ነው የሚያድጉት በዚህ ጊዜ አንቺም ደስታሽን ታጫለሽ ማንነትሽን ታጫለሽ ቋንቋሽ ይቀየራል ማንባት ነው ለተቀን ግን ደግሞ ታውቂያለሽ ትናንትና ብዙ ሳይኖች ብዙ ምልክቶች ብዙ ግጭቶችን አልፈሽ ነው just ለማግባት ብቻ ትዳርን እንደ ትልቅ ሰክሰስ አይተሽ እሱ ባይሆን ጤናማ ትዳር ሜንቴን ማድረግ ግን ዳስ ሰክሰስ ለማግባትማ ማንንም እኮ አግብቶ እኮ 3ቴም 4ቴም 5ቴም እኮ ይፈታል እየተጋባ አሁን ላይ እኮ እንደ ትዳር የቀለለ ነገር የለም ስኬት እሱ አይደለም ስኬት ማቹር የሆነ ሰው ተመሳሳይ ቫልዩ ያለውን ሰው እግዚአብሔርን የሚፈራ ሰው ወደ ህይወት አምጥቶ አብሮ ለመስራት አብሮ ለመለወጥ አብሮ ቤተሰብ ለማፍራት ወስኖ ገብቶ ያንን ነገር አቺቭ ማድረግ ዳስ ሰክሰስ ከዛ ውጪ ስላገባሽ ብቻ ዳይመንድ ቀለበት ስለተደረገልሽ ብቻ የናትሽ የሰው ድግስ በልቼ የሚለው ምኞ ስለተሳካ አታገቢም እንደ የተባልሽበት ጭቅጭቅ ስለሆነ ብቻ don't think you're successful ታቂዋለሽ ዲፕ ዳውን ደግሞ በጣም ከፍተኛ ክፍተት እንደሚፈጠር እንደው ቢቀርብኝ ኖሮ እያልሽ ምኑን ትዳር ሆነ ስለዚህ ተጠንቀቂ marriage is not oxygen አንዳንድ marriage እንደው ሳፎኬት ነው የሚያደርግሽ እንደው ያለሽንም ኦክሲጅን ነው የሚመጥልሽ ሰርቫይቭ ማድረግ እስከሚያቀትሽ ድረስ ራሽን እንድትጠይ ህይወትን እንድትጠይ ጨለምተኛ እንድትሆኚ በሰዎች መራር እንድትሆኚ ቂመኛ እንድትሆኚ ወንዶች ሲባሉ ሁሉም ያው ናቸው ብለሽ እንድትደመድሚ የሚያረግ አየር የሚያሳጣ ትዳር አለ ትዳርን እንደ ኦክሲጅን አድርገሽ ስታስቢ ኦክሲጅን የሚያሳጣ ትዳር ስላለ ቆም ብለሽ አስቢና ቶክሲክ ሪሌሽንሺፕ ከሆነ መስተካከል የሚችለው ከተስተካከለ በኋላ ካልሆነ ግን ያን ከት አድርጊ ያለ ትዳር መኖር ትችያለሽ በጣም ፍቅርን ክሬቭ ስታረጉ እቶች የሆነ ቫልዩአችሁን ከትዳር ጋር ስታያይዙት በቃ ማግባትሽ የሆነ ቫልዩ የሚጨምርልሽ መስሎሽ ከተሰማሽ በሰው ፊት ምናልባት ላንቺ ግን የሚጨምርልሽ ነገር የለም የተበላሸ ትዳር ከሆነ እንደውም ዲግኒቲሽን ፕራይድሽን እያጣሽ ራስሽን እየጠላሽ ለሰው ለታይታ ይሆናል እንጂ ዲፕ ዳውን በጣም ከፍተኛ የሆነ ኢንሴኩሪቲ ነው ሊያጠቃሽ የሚችለው ለምን ትዳር ብለሽ ያሹ ሰው ላንቺ ስሜት ግድ የለውም ውጭ አምሽቶ ያድራል ምንም አይመስለውም ቺት ያረጋል ገንዘብ አለው ግን የምትመኙ ትዳርን አግኝተሻል ግን የተፈቃሪነት ስሜት አይሰማሽ ሰው ምንድነው የምታስቢው ለውጭ ሰው ቫልዩ ያለሽ ትመስያለሽ እንጂ ዲፕ ዳውን ላንቺ ግን ራስሽ ቫልዩሽን አጥተሻል ስለዚህ
very basic thing እህቶች ማንም ሰው እንዲወዳችሁ ከመፈለጋችሁ በፊት ራሳችሁን ውደዱ ራሳችሁን ተቀበሉ ራሳችሁን አክብሩ have some pride dignity ይኖራችሁ ክብር ይኖራችሁ ለራሳችሁ የሰጣችሁት ክብር ነው ሰውም ያንን ክብር መልሶ reciprocate የሚያደርገው እናንተ ኤክስፒሪየንስ ያላረጋችሁት ነገር ከሰው ለመቀበል አትሞክሩ ይሄ ግብዝነት ይባላል አንቺ ለራስሽ ቫልዩ ሳሰጪ እንደፈለግሽ ስትሰደቢ እንደፈለግሽ ስትረገጪ በጮኝነት ዘመን ምንም ሳይመስልሽ ወይም ደግሞ መስሎሽ እንኳን just በቃ ያንን ሰው ይዘሽ ወደ ትዳር ለማስገባት ብለሽ አልፈሽ ያ ሰው እኮ ቢያገባሽ ራሱ ይቺ እኮ ክብረቢስ ናት ብሎ እኮ ነው የሚያስበው ምክንያቱም አንቺ ለራስሽ ያልሰጠሽውን ቦታ እንዴት እሱ ካልሰጠኝ ብለሽ እኮ መከራከራች ኖን ማታቂ ሴት ክብር ሲያሳጣሽ እንዴ እኔ እንደዚህ በፍጹም ደስ አይለኝም stop it ማለት ካልጀመርሽ እንዴት anyway ብዙ አላርዘመባችሁ ግን አስቡበት የተጀመረ የፍቅር ግንኙነት ሁሉ ቶክሲኩም ሄልዚውም ወደ ትዳር መቀጠል አለበት የሚባል ነገር የለም ቶክሲክ ከሆነ ማይስተካከል ከሆነ ከት አርጉት ያውኑ ሪሌሽንሺፕ ነው ነገ ቤታችሁን መሰረት የሚጥለው ስለዚህ ጤናማ ቤት ከፈለጋችሁ መጀመሪያ ራሳችሁ ላይ ስሩ የሆነ ለትዳር በጣም ኢገር ሆናችሁ እንደ ኦክሲጅን እንትን አትበሉ በቃ ግብግብ አትበሉ ምን አንቺ አግብተሽ ምናምን ነገርም የሚለኝ አግብተን ስመከር ምን አንቺ አግብተሽ ሴቱን ቆሞቀር ለማረክ ትሞክሪያለሽ ይላል አንዳንድ ሰው ሳናገባ ስሞክር ደግሞ አንቺ ቆሞቀር ሳታገቢ ሴቱን አግቡ ብለሽ ትመክሪያለሽ ይላል አያት ኢዘርዌይ ሰው ክፍተት ነው የሚፈልገው እኔ ግን ልንገራችሁ ከአንዳንድ ትዳር ሲንግልነት በስንት ጣሙ ለማለት ተፈልጋለሁ ወዳችኋለሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ ኮሜንት and share በሌላ ቪዲዮ እስክንገናኝ ቻው ቻው